በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ከዘመነ ክረምት ወደ ዘመነ መጸው አሸጋግሮ ለቅዱስ ዮናስ ነቢይ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ስንዱ እመቤት ቤተ ክርስቲያን ሀገራችን ሁሉ ነገሯ በስርዓት ነውና ዓመቱን በዘመናት ከፍላ ትጠቀማለች። እኒህም ዘመናት መጸው ወይም ጽጌ፣ ሐጋይ ወይም በጋ፣ ጸደይ ወይም በልግ እና ክረምት ናቸው። ዘመናቱ ወቅቶችን ከመለየትና ማሳወቅ ባሻገር የእኛ ሕይወትም ምሳሌዎች ናቸውና ልብ ልንላቸው ይገባል። ዘመነ መጸው ወርሃ ጽጌ ጥቢ እየተባለም ይጠራል። በዚህ ወቅት ምድር በአበባ የምታጌጥበት፣ ክረምት የተለፋበት፣ አዝመራ የሚደርስበት በመሆኑ ደስ ያሰኛል። በጊዜውም አንደኛ የእመቤታችን የቅድስት ድንግል ማርያም ስደቷ ይታሰባል። እርሷ ስለ እኛ የሕይወት እንጀራን ተሸክማ መራቧን፣ የሕይወት መጠጥን ይዛ መጠማቷን፣ የሕይወት ልብስን አዝላ መራቆቷን፣ ሙቀተ መንፈስ ቅዱስን የሚያድለውን ተሸክማ ብርድ መመታቷን እናስባለን። ዘመኑ የበረከት ነው። ሁለተኛ በሌላ በኩል ጊዜው ወርሃ ትፍስት የደስታ ወቅት ነው። በክረምት የደከመ ዋጋውን አግኝቶ በልቶ ጠጥቶ ደስ ይለዋልና፣ ያልሰራው ግን ከማዘን በቀር ሌላ እድል የለውም። ይኸውም ምሳሌ ነው። ዘመነ ክረምት የዚህ ዓለም ምሳሌ፣ ዘመነ መጸው ደግሞ የመንግስተ ሰማያት። በዚህ ዓለም ምግባር ትሩፋትን የሰራ በወዲያኛው ዓለም ተድላን ሲያደርግ፣ ሰነፎች ሀጣን ግን እድል ፈንታቸው ጽዋ ተርታቸው ከግብዞች ጋር የመሆን ምሳሌ ነው። በወርሃ ትፍስት እንደ ሊቃውንቱ እንዲህ ብለን ልንጸልይ ይገባል። ድህረ ሀለፈ ክረምት ወገባ ዝናብ ዘአስተራይከ እግዚኦ ጽጌያተ ገዳም አፈው ሃይማኖት ነአልድ ወፍሬ ምግባር ጥዑም አትግሃነ ለስባቲከ ከመትጋሆሙ አዳም ለጽህብስት ንህብ ወነአስ ቃህም። የዘመናት ባለቤት ዘመነ መጸውን ወርሃ ትፍስት ያድርግልን። ቅዱስ ዮናስ ነቢይ። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። በሰራጵታ ተወልዶ ያደገው ነቢዩ በልጅነቱ ታሞ ሙቶ ነበር። ታላቁ ነቢይ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። አንደኛ ነገሥት ምዕራፍ 17 ከቁጥር 17። እናቱ የሰራጵታዋ መበለት ደግ ሴት ነበረች። ቅዱስ ዮናስ በዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። የነ ኤልሳዕና አብዮድም ባልንጀራ ነበር። ነቢየ እግዚአብሔር ኤልያስ ካረገ በኋላ ቅድመ ልደተ ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ሂድና ለነነዌ ሰዎች ንስሐን ስበክላቸው አለው። ከነቢያት ወገን ከሙሴና ከዳዊት ቀጥሎ የዮናስን ያክል የዋህ ገራገር የለምና እምቢ አለው። ሰምቶ ዝም አለ። እግዚአብሔር እየደጋገመ ሲናገረው ግን እንዲህ የሚዘበዝበኝ ከፊቱ ብቀመጥ አይደል ብሎ ወደ ተርኬስ ኮበለለ። ወገኖቼ አንድ ነገርን ልብ እንበል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ እኛ ክፉዎችም ከጌታ ፊት መሸሸት እንደማይቻል ጠንቅቀን እናውቃለን። ታዲያ ለምን ሸሸ ቢሉ ጥበብ እግዚአብሔር በውስጡ ስለነበረ ነው። ምክንያቱም ዮናስ በአሳ አንበሪ ሆድ 3 ቀንና ሌሊት ኖሮ ሙስና ጥፋት ሳያገኘው መውጣቱ ለጌታ ትንሣኤ ጥላ ምሳሌ ነው። ለዚህም ምስክር ራሱ ጌታችን ነው። ወበከመ ነበረ ዮናስ ውስተ ከርስ አንበሪ ሰሉስ ዕለተ ወሰሉስ ለያሌየ ከማሁ ይነብር ወልደ ጓለ እመሕያው ውስተ ልበ ምድር ሰሉስ ዕለተ ወሰሉሰ ለያሌየ እንዲል የማቴዎስ ወንጌል ምዕራፍ 12 ከቁጥር 39።
ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማዕበል ሆነ። የእምነት ሰው ነውና እንዲያ እየተናወጡ እርሱ በእርጋታ ተኝቷል። እነርሱ ግን ቀስቅሰው ቢጠይቁት ዕጣ ወድቆበታልና የእኔ ጥፋት ስለሆነ ወደ ማዕበሉ ጣሉኝ አላቸው። እያዘኑ ቢጥሉት ታላቅ ጸጥታ ሆነ። እነዚያ አሕዛብም እግዚአብሔርን በመሥዋዕትና በስዕለት አከበሩ። ዮናስ ግን በማዕበልና በዓሣ አንበሪ ሆድ ውስጥ ለ3 ቀናት ጸለየ። ዓሣ አንበሪው በ3ኛው ቀን ወደ ነነዌ ተፋው። ቅዱሱም እስከ ሰሉስ ዕለት ትትገፈታ ነነዌ አባይ ሀገር እያለ ንስሐን ሰበከ። የነነዌ ሰዎች ኃጢአታቸውን አምነው ቢጸጸቱ ከሰማይ ወርዶ ከደመና ደርሶ የነበረው የእሳት ማዕበል ተመልሶላቸዋል። የነቢዩ ትንቢት ግን አልቀረምና ታላቁ ነነዌ ከ300 ዓመታት በኋላ ጠፍታለች። ቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኑሯል። ጠቅላላ ዕድሜውም 170 ዓመት ነው። አምላከ ቅዱስ ዮናስ ዕድሜ ለንስሐ ዘመን ለፍስሐ አይንሳን፣ ከበረከቱም ይክፈለን። መስከረም 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ፀአተ ክረምት የክረምት መውጫ፣ ቅዱስ ዮናስ ነቢይ፣ ቅዱስ እንጦንዮስ፣ ቅድስት በርባራ፣ ሐዋርያት ጴጥሮስ ወጳውሎስ፣ ቅዱስ ዕፀ መስቀል። ወርሃዊ በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ ወይም አባ ቡላ፣ ቅዱስ አባ አቡፋና ጻድቅ፣ ታላቁ አባ ቢጳሬዮን ገዳማዊ። ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስም ምልክት በቀር ምልክት አይሰጠውም። ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 39። ወስብሐት ለእግዚአብሔር። የጽሑፉ አዘጋጅ ዲያቆን ዮርዳኖስ አበበ። ጽሑፉን ላዘጋጁልን ለመምህራችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። አሜን።